እኔ አላልኩም። አብርሃም ሴት መቀያየር ቤት መቀያየር ነው እንጂ በአንድ ሴት ላይ ረክቶ የሚቀመጥ ልጅ አይደለም። ሄርሜላ የኔ የዋህ የኔ ምርጥ እህት ወይኔ እኔን ወላሂ ሰላም ጤና ይስጥል። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በአዲስ ቪዲዮ ብቅ አልኩላችሁ። ጉዳቸው አልሰማችሁ። አብርሃም ሄርሜላም አልፈልግም ሩታም አልፈልግም። ሁለቱም ሴቶች ከህይወቴ ወጥተው እኔ ከሌላ ሰው ጋር ከሌላ ሴት ጋር ሀብዬ እንደ አዲስ ህይወቴ መቀጠል እፈልጋለሁ አለ። እኔ የምለው የሰው ሴቶች ወይም የሰው ልጆች ያንተ መጫወቻ ናቸው ብለህ ታስባለህ? አብርሃም ከይቅርታ ጋር እኔ ከምሬ ነው የምልህ። መጀመሪያ ከሩታ ጋር ፍቅር በፍቅር ሆነ ልጅ ወልደ መጣክ። እሺ ብለን ተቀብለን በፍቅራችሁ ብዙ ሰው ቀንቶ ነበረ። መልሰክ ሩታን ጨርሰክ ከዛ ወደ ሄርሜላ ተሸጋገርክ። ሄርሜላ ባላጠፋችሁ ጥፋት ቀጣት። ሄርሜላም አልፈልግም ሩታም አልፈልግም። አስደንጋጩ ዜና ይኸውላችሁ መጣላችሁ። ትናንትና ምን ብዬችሁ ነበረ? አብርሃም ሙስታሂል ሄርሜላም አይፈልግም ሩታም አይፈልግም ብዬ ተናግሬ ነበረ። ይሄ ምንድን ነው የሚፈልገው? ቤት መቀያየር ወይም ሴት መቀያየር በራሱ ፍላጎት መኖር ነው የሚፈልገው ብዬ ተናግሬ ነበረ። በዚህ አጋጣሚ ውዶችዬ ከታች የማስቀምጥላችሁ ሊንክ እየገባችሁ ሰብስክራይብ አድርጉ። አንደኛ፣ ሁለተኛ ነገር ደግሞ ወፍረት መቀነስ ለምትፈልጉ፣ ዳይት ማድረግ የምትፈልጉ፣ ቦርጭ መቀነስ ለምትፈልጉ ከታች ባለው ሊንክ ገብታችሁ ማየት መከታተል ትችላላችሁ። እና በጣም የገረመኝ ነገር አሳፋሪ ስራ እኛ ሄርሜላ መርጦ ወይም ደግሞ ሩታ መርጦ ሌላ ህይወት ይጀምራል፣ በቃ ከህይወቱ ይጨምራል ብለን ስናስብ ጭራ ምንድን ያደረገው? ሩታንም ሄርሜላንም ከህይወት ይውጡልኝና የራሴን ህይወት ልጀምር ነው። የሰው ልጅ ያንተ መጫወቻ ያደረጋቸው ማን ነው እኮ? እስቲ ቆይ ልጠይቃችሁ። የሰው ልጅ ወይም የቢንቲናስ በአንተ ላይ መጫወቻ ያረጋቸው ማን ነው? ማን ነው መፍትሄ ያረገ? በህይወታቸው ላይ ገብተህ ተጫውተህ ፍቅር አጫውቶክ ፍቅር ጀምረክ መጨረሻ አንተ ሁለቱም ሴቶች አልፈልግም ብለህ የራሴን ህይወት። ይሄ ደግሞ እኮ የህይወት እኮ አይደለም፣ ህይወት መጫወቻ ወይም ደግሞ ሴቶቹ ያንተ መጫወቻ አደረካቸው። ጭራሽኛ ውሳኔ ታሳውቀናለህ ብለን ስንጠብቅ መጨረሻ ከሌላ ሴት ጋር ከሁለቱ ሴቶች ምንም ነገር አልፈልግም ከህይወቴ ይውጡልኝ። የኔ የዋህ ሄርሜላና ሩታ እንዳውም እናንተ ተስማምታችሁ የአብርሃም ትምህርት ማስተማር ያስፈልገዋል። አብርሃም ትልቅ ትምህርት ማስተማር ያስፈልገዋል። ምክንያቱም አብርሃም ጤነኛ የሆነ አይመስለኝም። ይሄ ነገር ደግሞ በጣም አስደንጋጭ ውሳኔ ነው። ሀቂቃ ነው የምልህ። ነገ በእርግጠኝነት ሆኜ የምናገረው ነገር አብርሃም ሄርሜላ ስር ሩታ ስር ከሁለት አንዳቸው በግርህ ተንበርክከህ ይቅርታ አድርጉልኝ ብለህ ካልመጣ ይኸው ሌላ ምን አለች በሉኝ። በእርግጠኝነት 100% ማለት ነው የሴት ልጅ ሲጀመር የሴት ልጅ ህይወት መጫወቻ ነው አደረካቸው እንጂ ከአንዱ አንዷ ምን ነክቶሃል እንዴ? አንተ ሄርሜላ እኮ ለአንተ ያልሆነችው ነገር የለም። ሩታ ያንተ ያልሆነችው ነገር የለም። ቢያንስ ሄርሜላ ከሩታ ከልጅህ እናት ጋር መኖር ሲገባ፣ ቢያንስ ከፍቅረኛ ወይኔ ከሁለት አንዱ መምረጥ ሲገባ፣ ጭራሽ ሌላ ሴተኛ በጭንቅላታችን የሌለ ነገር አምጥተህ ከመርክብን እኮ ጭራሽ እኮ ከመርከው። ኧረ ቢስሚላ ወይኔ አብርሃም፣ እኔ እኮ ትላንትና ተናግሬያለሁ። ኧረ እንደዚያ አያደርግም አብርሃም፣ ኧረ እንደዚያ አይሆንም አብርሃም ምናምን ያላችሁ ይኸው እርማችሁ አውጡ። ትላንትና እኔ ምን አልኩኝ? እኔ የሚፈጠረው ነገር ነው የተናገርኩት ትላንትና። በእርግጠኝነት አብርሃም ሄርሜላም አይመርጥም ሩታም አይመርጥም። በነገራችን ላይ አብርሃም ቤት መቀየር ሴት መቀያየር ነው እንደዚህ የቀያየር ነው መኖር የሚፈልገው እንጂ ከአንድ ሴት ተጣምሮ መኖር አይፈልግም ብዬ ትላንትና በሰራሁት ቪዲዮ ላይ እናንተ ምንድነው መታችሁ ወቀሳችሁ? ለምን? ይኸው እርማችሁ አውጡት። እስኪ ሌላ ትክክለሽ በሉኝ። እና